Hello guys, how are you? Are you fine? Okay, this is English with Gide. English with Gide የሚል ቻናል ነው። ይህ ቻናል በጣም ጠቃሚ የሆኑ ግራመሮች የሚያስተላልፍ ቻናል ነው። ብዙ ቪዲዮዎች አሉ። ግራመር ነኪ ነው አብዛኛው ጊዜ። ስለዚህ እንግሊዝኛ የምንለመደው በፕራክቲስ ነው። ግን ዋና መሰረቱ ለመቻል ግን ዋናው ሁሉም ህጉ ለማወቅ ግን ግራመር ወሳኝ ነው። መሰረት ያለው ቋንቋ ወይ ደግሞ ትርጉም ያለው ቋንቋ ለመልመድ ግን ግራመር ወሳኝ ነው። ስለዚህ አዛምዳችሁ መያዝ አለባችሁ። ይህ ቪዲዮ ደግሞ ወይ ደግሞ ይህ ቻናል ደግሞ ብዙ ቪዲዮዎች አሉ። ብዙ ቪዲዮዎች እየለቀቁ ነው። እነዚህ ቪዲዮዎች ደግሞ ግራመር ነክና ግራመር በጣም ኮንሰፕት የሚያስይዝ ግራመሮች ናቸው። ዛሬ የምናየው ደግሞ ስለ verb to be change from positive to negative and question ኔጌቲቭ ኤንድ ኩዌስችንስ ለመቀየር እንዴት አድርገን እንችላለን የሚል ነገር ያሳየናል። ምን ማለት ነው? verb to be the three basic verb የሚባሉት ምን ናቸው? እነዚህ verb to be, verb to do, verb to have የሚባሉ ናቸው። አሁን verb to be ምንድነው ብለን ባለፈው አይተናል። ቪዲዮ አይታችሁ ከሆነ የተለያዩ ቪዲዮዎች ሰርቻለሁ። አሁን ደግሞ verb to be ሆኖ ከፖዚቲቭ ወደ ኔጌቲቭ እና ወደ ኮሽን እንዴት እንቀይረዋለን የሚል ነገር ያሳየናል። ይህ ቪዲዮ በደንብ ከተከታተላችሁት እስከመጨረሻ በጣም ተጠቃሚ ትሆናላችሁ እርግጠኛ ነኝ ማለት ነው። ምክንያቱ ሁሌ ምን ተጠቀምባቸው ቃሎች ስለሆኑ ሁሌ በእለት ተግባራችን ምን እናገራቸው ቃሎች ስለሆኑ በደንብ ተጠቃሚ ትሆናላችሁ። ስለዚህ ወደ መጀመሪያው እንሄድ። የየራሱ የሆነ ፎርም አለው። ኮሽን ኤንድ ኔጌቲቭ እንዴት ማድረግ እንችላለን? ፖዚቲቭ የነበረው ሴንቴንስ ወደ ኮሽን ወይ ደግሞ ኔጌቲቭ እንዴት እንቀይረዋለን የሚል ነገር ይመልስልናል። መጀመሪያ ፖዚቲቭ ኢን ፕሬዘንት ቴንስ verb to be ፖዚቲቭ ፎርም ምን አለው? አይ ከሆነ አይ አም ነው የሚያስከትለው። አም የሚል verb to be። ዩ ዊ ዘይ ከሆነ ደግሞ አር የሚል verb to be ያስከትላል። ሂ ሺ ኢት ከሆነ ደግሞ ኢዝ የሚል ፎርም ያስከትላል ወይ ደግሞ verb to be ያስከትላል። ፖዚቲቭ ሴንቴንስ ወይ ደግሞ አፈርማቲቭ ሴንቴንስ ስንሰራ ባለፈው አይተነዋል። ባይዘው ወይ ይህ ፎርም ወደ ኮሽን ሲቀየርስ እንዴት ነው የሚል ነገር በደንብ ያሳየናል ይህ ቪዲዮ። ኤግዛምፕል ናይ ቀጥታ ወደ ኤግዛምፕል ነው የምንሄደው። ኤግዛምፕል 1 I am a doctor አለ። ፖዚቲቭ ሴንቴንስ ነው ይሄ። I am a doctor እኔ ዶክተር ነኝ የሚል ትርጉም አለው። አም የሚል verb to be። አሁን ወደ question ስንቀይረው ወይ ደግሞ ወደ ጥያቄ ስንቀይረው ደግሞ አም ወደ መጀመሪያ ይመጣል። verb to be ወደ መጀመሪያ ይመጣልና ሳብጀክቱ መሃል ላይ ይገባል። am I a doctor ለራሱ እኮ ነው እኔ ዶክተር ነኝ እያለ እየጠየቀን ለራሱ ማለት ነው። ወደ ጥያቄ ቀየረው ማለት ነው። am I a doctor ይላል question mark። ወደ ኔጌቲቭ ሴንቴንስ ለመቀየር ደግሞ I am እንዳለ ሆኖ ከዚህ አፍራሽ ነገር ኖት የሚል ነገር ከverb to be ፊት ለፊት ይገባል ማለት ነው። I am not a doctor እኔ ዶክተር አይደለሁም አፍራሽ ነው። ፖዚቲቭ ነበረ ወደ ጥያቄ ቀየር ነው። ከዛ ወደ ኔጌቲቭ I am not a doctor ይላል። እሺ ሁለተኛው ኤግዛምፕል I am happy። በደንብ ያዙ እዚህ I am happy ፖዚቲቭ ሴንቴንስ ነው ይሄ። I am happy እኔ ደስተኛ ነኝ የሚል ትርጉም አለው። ይሄ verb to be am የሚል ነው ማለት ነው። አሁን ወደ ጥያቄ ስንቀይረው am I happy አሁን ለራሱ እየተጠራጠረ ነው ሰውየው። am I happy እኔ ደስተኛ ነኝ አሁን እያለ ነው ለራሱ እየጠየቀ ለህልናው ማለት ነው። አሁን መልሱ ራሱ ይመልሰዋል። am I happy ደስተኛ ነኝ እየተጠራጠረ ነው ለራሱ። ስለዚህ ጠየቀው ወደ question ቀየር ነው ማለት ነው። ወደ ኔጌቲቭ ስንቀይረው ደግሞ I am not happy አሁን እኔ ሃፒ አይደለሁም ወይ ደግሞ ደስተኛ አይደለሁም እያለ ነው። አሁን ሙሉ በሙሉ አፍራሽ ነው ማለት ነው። ኖት በማስገባት ወደ አፍራሽ ነገር እንቀይረዋለን ማለት ነው። I am not happy ይላል። ሶስተኛው ኤግዛምፕል you are a doctor አለ። አንተ ዶክተር ነህ እያለው ነው። አሁን ፖዚቲቭ ሴንቴንስ ነው። you are ነው የሚያስከትለው። are የሚለው verb to be ነው የሚያስከትለው ማለት ነው። you are a doctor አንተ ዶክተር ነህ እያለው ነው። ወደ ኔጌቲቭ ወደ ኮሽን ስቀየሩ ደግሞ አር ወደ መጀመሪያ ይመጣልና ዩ መሃል ይገባል። are you a doctor አሁን እየጠየቀው ነው። አንተ ዶክተር ነህ። አር የሚለው verb to be ወደ መጀመሪያ ይመጣ are you a doctor ዶክተር ነህ ብሎ
እየጠየቀው ነው ማለት ነው። ወደ ኔጌቲቭ ሲቀየር ደግሞ you are not a doctor አንተማ ዶክተር አይደለም አንተ ዶክተር አይደለም እያለው ነው ማለት ነው። ስለዚህ verb to be በፖዚቲቭ በኔጌቲቭ በኩዌስችን እንዴት አይነት ስትራክቸር አለው እንዴት አይነት ትርጉምስ ያስተላልፋል የሚለው ነገር እያያችሁ ነው ማለት ነው። ኦኬ ወደ አራተኛው ኤግዛምፕል they are tired አለ እነሱ ደክመዋል። አሁን እየሰሩ ቆይቶ ማለት ነው ደክመዋል አለን እነሱ ደክመዋል they are tired ኦኬ አሁን ፖዚቲቭ ሴንቴንስ ነው are ፖዚቲቭ ሴንቴንስ ነው። አሁን ወደ ኩዌስችን እንቀይረው are ወደ መጀመሪያ ይመጣልና they ያስከትለዋል ማለት ነው። ሳብጀክቱ መሃል ይመጣል are they tired አሁን ሰውየው እየጠየቀ ነው እየሰሩ ቆይተዋልና እነሱ ደክመዋል ወይ በአሁኑ ሰዓት እያለ ነው ደክመዋል ግን አሁን ደክመዋል እያለ ነው። አሁን ወደ ኩዌስችን ተቀየረ ማለት ነው። are they tired ኦኬ ይሄ ወደ ጥያቄ ተቀየረ። ወደ ኔጌቲቭ ስንቀይረው ደግሞ they are not tired እነሱ አልደከሙም በአሁኑ ሰዓት እነሱ አልደከሙም እያለ ነው። አሁን ደክመው አይደለም ያሉ እያለ ነው። ኦኬ አሁን እየተረዳችሁ እንደሆነ ተስፋ አደርጋለሁ። verb to be በፖዚቲቭ በኔጌቲቭ በኩዌስችን እንዴት አይነት ስትራክቸር እንዳለውና እንዴት አይነት ኢንፎርሜሽን እንዳለው በደንብ ያያችሁ ማለት ነው። ኦኬ አምስተኛው ኤግዛምፕል he is a student is he she it is ነው የሚያስከትሉ verb to ባቸው። አሁን ፖዚቲቭ ሴንተንሱ he is a student አለ እሱ ተማሪ ነው እያለ ነው። በቃ ፖዚቲቭ ሴንቴንስ። ስለዚህ he is a student ማለት እሱ ተማሪ ነው የሚል ትርጉም አለው is የሚል ይሄ እዚህ ላይ። ኦኬ ወደ ኩዌስችን እንቀይረው is he a student is መጀመሪያ ይመጣልና verb to be ከዛ ሳብጀክት ያስከትለዋል ማለት ነው። is he a student እሱ ተማሪ ነው እያለ ነው። እሱ ተማሪ ነው ወይ ጥያቄ ነው ማለት ነው። ስለዚህ መቃየር ብቻ ነው ሌላ አይደለም። የቦታ መቃየር ካደረግን ወደ ኩዌስችን ይቀየራል ማለት ነው። verb to be ወደ መጀመሪያ ከመጣ አሁን ወደ ኔጌቲቭ ስንቀይረው ነው he is not a student እሱ ተማሪ አይደለም ይላል። not የሚለው ፊት ለፊት ከverb to be ፊት ለፊት ብቻ ማስገባት ነው። እዚህ ላይ ደግሞ he is not a student ወይ ደግሞ he is not a student እያለ ነው ማለት ነው። ኦኬ ስድስተኛው ኤግዛምፕል it is good አለ። አሁን አንድ ነገር አየ እሱ በጣም ጥሩ ነው እያለ ነው። it is good it is ነው የሚያስከትለው ብያቸዋለሁ አይደለ? verb to be እሱ ጥሩ ነው ወይ ደግሞ እሷ ጥሩ ናት ለሴትም ለወንድም it ለነገር ሰው ላይ ያልሆነ ነገር ነው። ኦኬ አሁን ወደ ጥያቄ እንቀይረው ነው። እዚህ ላይ ወደ question እንቀይረው is it good ጥሩ ናት ጥሩ ነው እሱ ጥሩ ነው አይደለም ወይም ነው ብለ መልሲ ትጠብቃለህ አንተ። ስለዚህ ጥሩ ነው እያለ እየጠየቀ ነው። ወደ question ተቀየረ ማለት ነው። አሁን ወደ ኔጌቲቭ ስንቀይረው ደግሞ it is not a good it is not good እሱ ጥሩ አይደለም እያለ ነው። እሱ ጥሩ አይደለም። ስለዚህ verb to be እዚህ ላይ የቦታ መቃየር በማድረግ ወይ ደግሞ not በማስገባት ወደ ኔጌቲቭ ወደ question እንቀይረዋለን ማለት ነው። ስለዚህ ይህ verb to be በኩዌስችን እና በፖዚቲቭ እንደ በኔጌቲቭ ሴንቴንስ ምን ከምን ላይ አስገብተን ነው ምን ቀያየረው የሚል ነገር በደንብ እያያችሁ ደጋግማችሁ እዩትና ትረዳላችሁ ማለት ነው። አሁን ይህ in present tense ነው ያየነው። አሁን ደግሞ verb to be in past tense ምን አይነት ፎርም አለው? እዚህ ላይ I he she it ከሆነ ፊት ለፊቱ was ያስከትላል። verb to be ማን ነው የሚያስከትለው? verb to be was የኢዝ እና am ህላፍ ነው was። ኦኬ you we they ከሆነ ደግሞ were የአር ህላፍ ነው were የሚል ያለፈ ተግባር ነው። ኤግዛምፕል I was a doctor አለ። አሁን እኔ ዶክተር ነበርኩ። አሁን ወደ ሌላ ፊልድ ቀይረዋል ማለት ነው ሰውየው። እኔ ዶክተር ነበርኩ was ነበርኩ የሚል ማን ነው ሰው አለው። ይሄ ፖዚቲቭ ነው። ወደ question ስንቀይረው ደግሞ was I a doctor እኔ ለራሱ በቃ ተገርሞ አንድ ነገር እየሰራ እኔ ግን ዶክተር ነበርኩ ብሎ እየጠየቀ ነው። ስለዚህ ለህሊናው እየጠየቀ ነው ማለት ነው። was I a doctor
ዶክተር ነበርኩ ግን እኔ እያለ ነው ማለት ነው። ወደ ኔጌቲቭ ስቀይረው ደግሞ I was not a doctor እኔማ ዶክተር አልነበርኩም ብሎ እየተናገረ ነው ማለት ነው። ስለዚህ ወደ ፖዚቲቭ ኔጌቲቭ እንዲ question እንዴት አይነት ስትራክቸር እንዳለው በደንብ እያያችሁ ነው past tense ከሆነ example 2 I was there yesterday አለ I was there yesterday እኔ እዛ ነበርኩ ትናንትና እኔ ትናንትና እዛ ነበርኩ የሆነ ቦታ እየተናገሩ ነው ሰዎች ተሸክፈው እየተናገሩ እዛ አንድ ነገር ተከስቷል እንደዚህ እኔ እኮ እዛ ነበርኩ ትናንትና ብሎ እየተናገረ ነው። ስለዚህ I was there yesterday እኔ እኮ ትናንትና እዛ ነበርኩ ያለ ነው ፖዚቲቭ ሴንቴንስ ነው ይሄ was የሚል ነገር ኦኬ አሁን ወደ ጥያቄ እንቀይረው was I there yesterday አለ was I there yesterday ትናንትና እዛ ነበርኩ እኔ ለራሱ እየጠየቀ ማለት ነው ራሱ ለራሱ እየጠየቀ ነው እኔ ግን ትናንትና እዛ ነበርኩ ብሎ እየጠየቀ ነው። ወደ question ወደ ኔጌቲቭ ስቀይር ደግሞ I was not there yesterday ትናንትና እዛ አልነበርኩም እያለ ነው not በማስገባት I was not there yesterday በአስሮ ጠገር ወይ ደግሞ በሙሉ ቃል መጻፍ ትችላለህ was not እና not የሚል ነገር ኦኬ ሶስተኛው ኤግዛምፕል she was at the school እሷ ከትምህርት ቤቱ ላይ ነበረች ከትምህርት ቤቱ ነበረች ይላል እሷ ከትምህርት ቤቱ ነበረች አሁን ያወሩ ነው ሰዎች ያወሩ እሷ ግን እንዴት በቃ የሆነች የምታወቅ ስለሷ ዛባ ወይ ደግሞ ስለሷ ሳብጀክት እየተነጋገሩ ነው እሷማ እዛ ትምህርት ቤት ነበረች ይያለ ነው። ስለዚህ ፖዚቲቭ ሴንቴንስ ነው she was at the school ያለ እሷ ከትምህርት ቤቱ ነበረች አለ። ኦኬ ወደ question ስንቀይረው ደግሞ was ወደ መጀመሪያ እናመጣውና was she at the school ስለሷ እየተነጋገሩ ቆይተው እሷ ግን ከትምህርት ቤት ነበረች ብሎ ጥያቄ ለመጠየቅ ፈለጉ። ስለዚህ ምን አሉ was she at the school እሷ ግን ከትምህርት ቤት ነበረች ስለምናገሯት ሴትየው ማለት ነው ወይ ደግሞ ልጅ ማለት ነው። ኦኬ ወደ ጥያቄ ስንቀይረው እንደዚህ ሆነ። አሁን ወደ ኔጌቲቭ ስንቀይረው ደግሞ she was not at the school እሷ ትምህርት ቤት ላይ አልነበረችም ወይ ደግሞ ከትምህርት ቤቱ አልነበረችም እያለ ነው ማለት ነው። ወደ ኔጌቲቭ ስንቀይረው አራተኛው ኤግዛምፕል በደንብ እየተከታተላችሁ እንደሆነ ተስፋ አደርጋለሁ። verb to be በምን ጥቅሚ እንደሚውል መሰረታዊ ነው ብያችኋለሁ። አይዘው አራተኛው ኤግዛምፕል we were there yesterday እኛ እዛ ነበርን የትናንትና እዛ ነበር የሆነ ቦታ እየተነጋገሩ ነው ሰዎች። ስለዚህ ያን ቦታ ደግሞ እዛ ወይ ደግሞ እዛ ላይ እያል መናገር እንችላለን። there ማለት እዛ ወይ ደግሞ here ማለት እዚህ ማለት ነው አይደለ? ስለዚህ we were there yesterday there እኛ ትናንትና እዛ ነበርን እዛ ምንናገረው አሁን ምንናገረው ያለነው ቦታ ማለት ነው። አሁን ይሄ ፖዚቲቭ ነው። ወደ ኔጌቲቭ ወደ question ስንቀይረው ደግሞ were we there yesterday ትናንትና እዛው ነበርን እኛ ለራሳቸው እኮ ነው የምጠይቁት ለብዙ ሆኖ ማለት ነው። were we there yesterday እያለ ነው። ወደ ጥያቄ ስንቀይረው ወደ መጀመሪያ መጣ verb to be ማለት ነው። አሁን ወደ ኔጌቲቭ ስንቀይረው ደግሞ we were not there yesterday እኛ እዛ አልነበርም ትናንትና እዛ ቦታ ላይ አልነበርንም ትናንትና እያለ ነው። ወደ ኔጌቲቭ ስቀይር ደግሞ we were not there yesterday አለ። ኦኬ አሁን ደግሞ ወደ አምስተኛው ኤግዛምፕል they were in the garden እነሱ ከአታክልቱ ውስጥ ነበሩ አለ። ፖዚቲቭ ጥያቄ ነው። were ነበሩ የሚል ነገር ነው። አሁን ወደ question እንቀይረው። ወደ question ስንቀይረው were they in the garden አሁን ጋርደኑ ላይ ነበረ አንድ ሰውና እዛ አይታቸዋል ወይ እዛ ነበሩ ወይ እነሱ እያለ ነው ጥያቄ እየጠየቀው። were they in the garden እነሱ ከአታክልቱ ውስጥ ነበሩ ጥያቄ ነው። አሁን ወደ ኔጌቲቭ ስንቀይረው ደግሞ they were not in the garden እነሱ ከአታክልቱ ውስጥ አልነበሩም የሚል መልእክት አለው ማለት ነው። were not in the garden ከአታክልቱ ውስጥ አልነበሩም የሚል ኢንፎርሜሽን አለው ማለት ነው። አሁን ኤግዛምፕልና እናንተ ደግሞ ብዙ ነገር ሴንቴንስ እየሰራችሁ መለማመድ ትችላላችሁ። ማን ተጠቅማችሁ verb to be ተጠቅማችሁ። ኦኬ አሁን ደግሞ ወደ ቀጣዩ እንሄድ። in future tense verb to be in future tenses ምን አይነት መልእክት ማስተላለፍ እንችላለን? በፖዚቲቭ በኔጌቲቭ question ኦኬ የሚከተለው subject plus will plus be
ፕላስ የሚመጣው ነገር ማለት ነው። አሁን ወደ ኤግዛምፕል እንሂድ። ኤግዛምፕል እዚህ ላይ ከመጀመራችን በፊት ግን ሳብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ ሂዱ። ቴንክ ዩ ቬሪ ማች። ኤግዛምፕል 1 I will be there tomorrow አለ። አሁን ትንቢታዊ ነገር ነው የምናገረው። ይሆናል አይሆንም እሱ ከሆነ በኋላ ነው የምናውቀው። ግን ምን እያለ ነው ሰውየው? I will be there tomorrow ነገ እዛ እኖራለሁ፣ እዛ ሄጄ እኖራለሁ፣ እዛ ላይ ቦታ ነው የሚኖረው በነገ ሰዓት እያለ ነው። tomorrow ነገ። አሁን ይሄ ፖዚቲቭ ነው። ወደ ኮሽን ስንቀይረው ደግሞ ዊል ወደ መጀመሪያ እናምጣት። ሳብጀክቱ ያስከትላል። ከዛ ቢ መሃል ዊልና ቢ ለሳብጀክቱ መሃል ላይ ያስገባሉ ማለት ነው። እዚህ ላይ በደንብ ያለው ዊል አይ ቢ ዜር tomorrow ነገ እዛ ነው እቆያለሁ እያለ ነው። ነገ እዛ ቦታ ላይ እቆያለሁ ወይ እዛ ሄጄ እቆያለሁ ወይ እያለ ነው። ራስ ታውቃለህ። ዊል አይ ቢ ዜር tomorrow question mark። አሁን ወደ ኔጌቲቭ ሲሆን ደግሞ አይ ብሎ ዊል ተከትሎ ኖት ይገባል። ከዛ ቢ ያስከትላል። የሚገባው ቦታ ነው። ግራማቲካሊ ኦርደሩ በደንብ ማወቅ አለባችሁ። ባይዘው አይ ዊል ኖት ቢ ዜር tomorrow ነገ እዛ አይኖርም፣ እዛ ቦታ ላይ አልኖርም እያለ ነው። ነገ እዛ ቦታ ላይ አይኖርም እያለ ነው። ኔጌቲቭ አይ ዊል ኖት ቢ ዜር tomorrow። ኦኬ ወደ ኔጌቲቭ ሲቀየር ነው ማለት ነው። ሁለተኛው ኤግዛምፕል it will be sunny tomorrow አለ። ነገ ፀሐያማ ነው የሚሆነው፣ ፀሐያማ ነው የሚሆነው። አሁን ትንቢቱ እየገለጸ ነው። ነገ ፀሐያማ ነው የሚሆነው። ይሆናል አይሆንም ያው ሲሆን ነው የምናውቀው፣ ግን እያለ ነው። ትንቢቱ እየተናገረ ነው ሰውየው። it will be sunny tomorrow አሁን ፖዚቲቭ ሴንቴንስ ነው ይሄ። will be ቢ ነው ባይ ዘ ወይ ቨርብ ቱ ቢ እዚህ ላይ። ኦኬ አሁን ወደ question ስንቀይረው will it be sunny tomorrow will it be will ብለ ከዛ ሳብጀክቱ ከዛ ቢ ከዛ ቨርብ ማለት ነው። እንደ አጋዥ ሆኖ ስለሚያገለግል ማለት ነው። እዚህ ላይ ሳኒ it will be ብለናል። አሁን ደግሞ will it be sunny tomorrow ነገ ግን ፀሐያማ ይሆናል፣ ፀሐያማ ጊዜ ነው የሚሆነው ነገ እያለ ነው፣ እየጠየቀ ነው ማለት ነው። አሁን ወደ ኔጌቲቭ ስንቀይረው it will not be sunny tomorrow ነገ ፀሐያማ አይሆንም እያለ ነው። ነገ ፀሐያማ አይሆንም የመጀመሪያው አፍራሽ ሆኖ ነው ናት በማስገባት። ኦኬ ሶስተኛው ኤግዛምፕል they will be happy አለ። they will be happy እነሱ ደስተኛ ይሆናሉ። መቼ? በቃ በሆነ ሰዓት ያና ጊዜ ምንናገረው ጊዜ ማለት ነው። they will be happy ኦኬ ይሄ ፖዚቲቭ ነው። አሁን ወደ ኔጌቲቭ ወደ question ስንቀይረው ደግሞ will they be happy እነሱ ግን ደስተኛ ይሆናሉ ያን ጊዜ አንድ ነገር ከሰራንላቸው ማለት ነው። ያን ጊዜ ግን ደስተኛ ይሆናሉ እያለ ነው፣ ጥያቄ ነው። አሁን ወደ ኔጌቲቭ ስንቀይረው ደግሞ they will not be happy እነሱማ ደስተኛ አይሆንም እያለ ነው አንተ። ስለዚህ ቨርብ ቱ ቢ እንዴት አይነት አጠቃቀም እንዳለውና ብዙ አይነት ጥቅም እንዳለው አሁን ግን በፖዚቲቭ ኔጌቲቭ ኤንድ ኮሽን ምን አይነት ጥያቄ ምን አይነት ኢንፎርሜሽን እንደሚያስተላልፍ ነው እያሳያችሁ ያለሁት ማለት ነው። አሁን እዚህ ብለን አሁን በሾርት ፎርም ደግሞ መጠቀም እንችላለን። ሾርት ፎርም እንዴት ነው? አሁን ሾርት ፎርም ኦፍ ፖዚቲቭ ኤንድ ኔጌቲቭ እንዴት መጠቀም እንችላለን? ኤግዛምፕል አይ አም ሲል አይ አም አለ። አይ አም ምለን እናገራለን ማለት ነው። ኤ ትጠፋለችና ኤም ታስገባለን እዛ ላይ ማለት ነው። ፊት ለፊቱ እያለ ተጽፎ ስላለ በደንብ እዩት። ዩ አር አለ። ዩ አር ወደ ዩ አር አሁን አር ኢ ብቻ ትቀራለች፣ ኤ ጠፍታ ማለት ነው። እንደገና he is she is we are it is በደንብ እዩት። ፎርሙ መጻፍ ያለበት እንዴት እንደሆነ በደንብ እያያችሁ if not is not አለ isn't was not wasn't are not aren't were not weren't will be will ወይ ደግሞ she will be should be they will be they'll be he will be he'll be ትዋጣለች ማለት ነው። እነዚህ ፎርሚ ነው። ወደ ኔጌቲቭ ወይ ደግሞ ወደ ፖዚቲቭ ደግሞ ወደ
አጻጻፍ ስንጽፈው እንዴት አይነት አጻጻፍ እንዳለው በደንብ እያያችሁ መሄድ አለባችሁ። እግረ መንገዳችሁ አንድ አይነት ኢንፎርሜሽን እንዳላችሁ በደንብ እያያችሁ አብዛኛው ናቲቭ ስፒከር ይህ ነገር ስለሚጠቀሙ እነሱ ላትሰማቸው ትችላላችሁ ዋጥ የሚያደርጉት ኢንፎርሜሽን ስላለ እዚህ ላይ። ስለዚህ እናንተ መለማመድ አለባችሁ ምን አይነት ነው ምን አስሮተ ቃል አለው የሚል ነገር በደንብ እየመለሳችሁ መሄድ አለባችሁ ማለት ነው። ይህ ቪዲዮ በደንብ ከወደዳችሁት ሰብስክራይብ ሼር ኤንድ ላይክ አድርጉና ሰብስክራይብ አድርጉ። እንግሊሽ ዊዝ ጊዴይ የሚል ቻናል ነው። እንግሊሽ ዊዝ ጊዴይ ሁሌ ለናንተ እንደጠበቀ ለናንተ ግራመር በደንብ እንድትይዙ ቀንና ሌሊት እየለፋ የሚለቅ ቪዲዮ ነው ወይ ደግሞ ቻናል ነው። ስለዚህ ተከታተሉት፣ ሰብስክራይብ አድርጉት፣ አበራታቱትና አብረን እንበርታ። Thank you very much.